Hello everyone, how are you doing today? This is ቀለም አካዳሚ። ቀለም አካዳሚ ከ9ኛ ክፍል እስከ 12ኛ ክፍል ያሉ የተለያዩ ሰብጀክቶች ላይ እንደዚህ ቪዲዮዎችን እያዘጋጀ አቅርቦላችኋል። ከኔ ጋር የምናየው ደግሞ ጂኦግራፊ ነው። ጂኦግራፊ የ9ኛ ክፍልን ዛሬ እናያለን። ባጭሩ ስለኔ አብይ እባላለሁኝ። አብይ ፍራሸዋ ከአዲስ አበባ ዩኒቨርሲቲ ግራጁዌት ነኝ። ናሽናል ኤግዛም 12ኛ ክፍል በከፍተኛ ውጤት ነው ጂኦግራፊን ያጠናቀቅኩትኝ። ወደ ሌሰናችን እንግባ። እሺ መጀመሪያ የምናየው ጂኦግራፊ ዩኒት 1 የ9ኛ ክፍል ጂኦሎጂካል ሂስትሪ ኤንድ ቶፖግራፊ ኦፍ ኢትዮጵያ የሚለው ነው። ሌትስ ጌት ስታርትድ። ኦኬ ስለዚህ ይህንን ዩኒት ከጨረስን በኋላ 9ኛ ክፍል ጂኦግራፊ የመጀመሪያውን ዩኒት ካጠናቀቅን በኋላ እነዚህን ነገሮች ተረድተን ነው የምንጨርሰው። ምን ምን ናቸው እነዚህ ነገሮች? የመጀመሪያው ነገር ጂኦግራፊ ምንድን ነው? ጂኦግራፊ እንደ ኮንሰፕት እንደ ሳይንስ ምንድን ነው? ምን ምን ነገሮችን ያጠናል? ታይፖች አሉት ወይ? ብራንቾቹ እነሱን ሙሉ ለሙሉ እናያለን። ከዛ በመቀጠል ፊቸርስ ኦፍ ፊዚካል ኤንድ ሂውማን ጂኦግራፊ ከፋፍለን በደንብ በዲቴይል የምናይ ይሆናል። ከዛ ስለ ሎኬሽን እናያለን። ፊዚካል ኤንድ ሪላቲቭ ሎኬሽን፣ ኢፌክትስ ኦፍ ካንትሪስ ሼፕ ኤንድ ሳይዝ እነሱ የሚለውንም በዲቴይል እናያለን። ከዛ በመቀጠል ጂኦሎጂካል ፕሮሰስስ፣ ጂኦሎጂካል ታይም ስኬል የሚባል ነገር አለ። እሱን በዝርዝር በተነን በደንብ እናያለን። ከዛ በመቀጠል ኢትዮጵያ ውስጥ ያሉ ዲፍረንት ላንድ ፎርምስ ምን ምን የመሬት አይነቶች መልክዓ ምድሮች አሉ የሚለውን በዝርዝር የምናይ ይሆናል። መጀመሪያ ወደ 1.1 ንግባ። 1.1 ላይ ጂኦግራፊን ዲፋይን እናደርጋለን። ቶፖግራፊ ኦፍ ኢትዮጵያ ብለን ነው ጂኦግራፊን ዲፋይን እናደርጋለን። ከዛ በመቀጠል ስኮፑን፣ ከዛ በመቀጠል ብራንቹን ይሆናል። ኦልራይት ጂኦግራፊ ምንድነው? ጂኦግራፊ ብዙ ሰብጀክቶች ላይ አይታችኋል። ምንድነው ይሄ? ፊዚክስ፣ ኬሚስትሪ፣ ባዮሎጂ ላይ ይህንን ሳይንስ ማን ጀመረው ሲባል ሁልጊዜም ግሪኮች ናቸው። የመጀመሪያ ስተዲ የሚጀምሩት በአብዛኛው የተሻለ ሲቪላይዜሽን ስለነበራቸው ግሪኮች ናቸው። ጂኦግራፊም ተመሳሳይ ነው። ግሪክ ውስጥ ነው የተጀመረው። ግሪክ ውስጥ ሲጀመር ቃሉም ራሱ የመጣው ጂኦግራፊ የሚለው ጂኦ እና ግራፎስ ከሚሉ ሁለት ቃላት ነው የመጣው። ጂኦ ማለት መሬት ማለት ነው። ግራፎስ ማለት ደግሞ ዲስክሪፕሽን ማለት ነው። ኢትስ አ ዲስክሪፕሽን ኦፍ ዘ እርዝ። ግራፎስ ኢዝ ዲስክሪፕሽን፣ ጂኦ ደግሞ መሬት። ኦኬ ኢራስቶቴነስ የሚባል ይሄ ሰው ነው የጂኦግራፊን መጀመሪያ ጥናት የጀመረው። ምንድን ያደረገው? የሰው የሰራው ስራ ማፕ በዘመኑ በነበረው ቴክኖሎጂ መታወቅ የሚችል ለምሳሌ አፍሪካ የተወሰነውን ያውቃሉ፣ አውሮፓ የተወሰነውን ያውቃሉ፣ እስያም የተወሰነውን ያውቃሉ ግሪኮች በነበረው። እሱን ማፕ ሰርተዋል ኢራስቶቴነስ። ከፀሐይ ደግሞ እስከ መሬት ያለውን ርቀት ካልኩሌት የሚያደርገ ሰው ነው። 92 ሚሊዮን ማይል ብሎ ነው ካልኩሌት ያደረገው። ኦልሞስት ዜር ደርሶበታል። 93 ሚሊዮን ማይል ነው። ግን ከዘመኑ በነበረው የሂሳብ አንደርስታንዲንግ በቃ ኦልሞስት ፕሪሳይስ ነው። 92 ሚሊዮን ብሎ ያገኘው እሱ ነው የመጀመሪያው ሰው። የሞተው በ82 ዓመቱ ነው። 81 ዓመቱ ሲሆን ማየት ተሳነው። ከዛ አልበላም አለ። ምግብ በቃኝ አለ። በዛው ዓለም በቃኝ አለ፣ አረፈ። ኢራስቶቴነስ ግሪካዊም ቢሆን የኖረው ግን ግብጽ ውስጥ ነው። የእሱን ጥናት ነው የምናየው ስለ ጂኦ እና ግራፊ። እሱ ዲፋይን ያደረገበት መንገድ ሲምፕል ነው። ጂኦግራፎስ መሬት ዲስክሪፕሽን ኦፍ ዘ ኤርዝ ነው ያለው። ግን አሁን ላይ ሲሆን ኤቭሪቲንግ ሹድ ቢ ሳይንቲፊክ እና ምንድን ነው በስነ ስርዓት ዲስክሪፕሽን ማለት ምንድን ነው? ዲስክራይብ ስናደርገው ምን እያደረግን ነው? ምን እያለን ነው? እና ምንንስ ነው ዲስክራይብ የምናደርገው የሚለውን በስነ ስርዓት ብዙ ዲስክሪፕሽን ያስፈልገዋል፣ ብዙ ዴፊኒሽን ያስፈልገዋል። ብዙ ዴፊኒሽኖች አሉ። ዲክሽነሪያችሁ ላይ ገብታችሁ ብታዩ፣ መጽሐፍታችሁ ላይም በየተለያየ ጊዜ ያሉ መጽሐፍቶች የተለያየ አይነት ዴፊኒሽን ሰጥተውታል። ግን ሞር ሆሊስቲክ የሆነው ሰፋ ያለው እና በአብዛኛው ሰዎችን የጂኦግራፊ ባለሙያዎችን የሚያግባባው ዴፊኒሽን ከዚህ ቀጥሎ የምናየው ነው። ይሄ ነው። ጂኦግራፊ ኢዝ አ ሳይንቲፊክ ስተዲ ኦፍ ዘ እርዝ። ይሄኛው ኢራስቶቴነስም ያለው ነው። ጂኦግራፎስ ሲል ኢትስ አ ዲስክሪፕሽን ኦፍ ዘ እርዝ አለ። ሳይንቲፊክ ስተዲ ኦፍ ዘ እርዝ እዚህ ጋር ዲስክራይብ የሚያደርገው ምን እንለዋለን? ስፓሻል ኤንድ ቴምፖራል ቫሪዬሽንስ ኦፍ ዘ ፊዚካል ኤንድ ዘ ሂውማን ፌኖሜና። ዲስ ኢዝ ዘ ኮር ኦፍ ዘ ዲስክሪፕሽን። ሌሎቹ ቃላት የበለጠ ዲስክራይብ ለማድረግ ነው እንጂ ዋናው ነገር ጂኦግራፊ ምንድነው ከተባለ ኢትስ አ ስፓሻል ኤንድ ቴምፖራል ቫሪዬሽን ኦፍ ፊዚካል ኤንድ ሂውማን ፌኖሜና። ይህንን የሚያጠና ነው። ቴምፖራል ስፓሻል ኦፍ ዋት ኦፍ ዘ ሂውማን ጂኦግራፊ ኦፍ ዘ ሂውማን ሳይድ ኦፍ ቲንግስ ኤንድ ዘ ፊዚካል ሳይድ ኦፍ ቲንግስ። ዳት ኢዝ ጂኦግራፊ። እሱ ዲስክራይብ ሲያደርገው ምን ነበር ግን ያለው? ጀስት ዲስክሪፕሽን ያለው። ግን ያ ዲስክሪፕሽን ምንድነው? ኢትስ አ ቴምፖራል ዲስክሪፕሽን ኤንድ ኢት ኢዝ አ ስፓሻል ዲስክሪፕሽን። በአጠቃላይ የሚያግባባን ዴፊኒሽን ይሄ ነው። ይህን ዲስክሪፕሽን ስናጠና፣ ይህንን ሳይንስ ስናጠና ኢንተር ሪሌሽንሺፕ እናያለን። አንድ ነገር ለብቻው አናይም። አንድ ወንዝ፣ አንድ ተራራ ቢኖር ለብቻው አናየውም። ከሌላ ነገር ጋር እንዴት ነው ሪሌት የሚያደርገው? እሱን ነገር ምን ፈጠረው? ኮዝ ማለት ነው። እሱ ነገር ደግሞ ሌሎች ነገሮችን እንዴት ኢምፓክት ያደርጋል? ኮዝ ኤንድ ኢፌክት የሚባለው ማለት ነው። እሱን ነገር በዝርዝር የሚያጠና ሳይንስ ነው ጂኦግራፊ። ኦኬ
ዲስክሪፕሽኑ ላይ አለም ትንሽ ጂኦግራፊ ሂውማን ሳይድ ያጠናል፣ ፊዚካል ሳይድ ያጠናል እንደዚህ ምናምን። ኦኬ ግን ምንድን ነው ፊዚካል ሳይድ እና ሂውማን ሳይድ ስንል ምን ማለት ነው? ስኮፑ ማለት ነው። ስኮፕ ማለት ደግሞ አንድ ነገር መጠኑ ማለት ነው። እስከ ድረስ ነው የሚሄደው የዚህ ነገር መድረሻው ምን ድረስ ነው እያለ ነው። መድረሻው ምን ድረስ ነው ስንል ስኮፕ ወይም ሃው ፋር ሳይንስ ኢዝ ኮንሰርንድ የሚለው የሚያተኩረው ጂኦግራፊ ሃይድሮስፌር፣ አትሞስፌር፣ ሊቶስፌር፣ ባዮስፌር እና አንትሮፖስፌር። ምን ማለት ነው? ሞስት ኦፍ ደም ቃላቶቹ ይታወቃሉ። ለምሳሌ አትሞስፌር ሲባል ይታወቃል፣ አትሞስፌር የአየር ሁኔታ። ኦኬ ሃይድሮስፌር ሲባል ሃይድሮ ከሚለው አሁንም ላቲን ቃል ነው። ምን ማለት ነው? ሃይድሮስፌር የውሃ ጥናት ነው። መሬት ላይ ያለውን ጂኦግራፊ የሚያጠናው ሃይድሮስፌር ያጠናል፣ የውሃ አካላትን። አትሞስፌር ያጠናል፣ የአየር ሰርኩሌሽንን። ሊቶስፌር ያጠናል። ይሄኛው ትንሽ ለየት ሊልባችሁ የሚችለው ሊቶስፌር ማለት አለት ነው። አለት ጥናት ያካሂዳል ማለት ነው ጂኦግራፊ። ውሃን፣ አየርን፣ አለትን። ከዛስ ባዮስፌር ማለት ደግሞ ሊቪንግ ቲንግስ ህይወት ያላቸው ነገሮች፣ እጽዋት፣ በተወሰነ ደረጃ ደግሞ ሰዎችን ካልቸራሊ ካለው ሳይድ አንጻር ማለት ነው እነሱን ያጠናል ባዮስፌር። ከዛ በመቀጠል አንትሮፖስፌር ማለት ደግሞ የሰው ልጅ ኢንቫይሮንመንት ላይ ያለው ኢምፓክት ማለት ነው። ለምሳሌ ባዮስፌር ህይወት ያለው ነገር ብቻ ነው። ሊቶስፌር አለት ነው። አንትሮፖስፌር ሲሆን ደግሞ የሰው ልጅ እንዴት አድርጎ ኢንቫይሮንመንቱን ኦልተር አድርገው እንዴት አድርጎ ኢንቫይሮንመንቱን ቼንጅ አድርገው። አንድ ተራራ ሊኖር ይችላል። እሱን ተራራ ፍርሶ ድልድይ ወይም ግድብ ወይም ሳምቲንግ ሊሰራ ይችላል። በሰውና በኢንቫይሮንመንቱ መሀል ያለውን ሪሌሽን የምናጠናበት ደግሞ አንትሮፖስፌር ይባላል። ስለዚህ የጂኦግራፊ ስኮፕ ምንድን ነው ከተባላችሁ ዲስ አር ዘ ስኮፕስ። ሃይድሮስፌር ስለ ውሃ፣ አትሞስፌር ስለ አየር፣ ሊቶስፌር ስለ አለት ወይም ስለ ሮክስ ማለት ነው። ባዮስፌር ህይወት ስላላቸው ነገሮች፣ አንትሮፖስፌር ማለት ደግሞ ህይወት ያላቸው ነገሮች ኤንድ የሰው ልጅ ሌሎች ህይወት የሌላቸውን ነገሮች ወይም ያላቸውን ነገሮች እንዴት ኦልተር አድርጎ ጫካዎች ላይ ተራሮች ላይ እንደዚህ የሚሰራው ስራን ነው ስኮፕ። ከዚህ ውጭ አያጠናም። ግን ከዚህ ውጭ ምን አለ ማለት ዓለም ላይ አለት አለ፣ ድንጋይ አለ ማለት አለት አለ፣ ውሃ፣ አየር፣ ህይወት ያለው ነገር የሰው ልጅ ኢምፓክት የሚያደርገው ነገር ምን ቀረ? ስኮፑ ጂኦግራፊ ስኮፕ ስለዚህ አንሊሚትድ ነው ማለት ነው ልንል ነው። ግን አይደለም። የጂኦግራፊ ስኮፕ ኢዝ ኖት አንሊሚትድ። እነዚህ ነገሮች ሲያጠና በመጠኑ ነው። ምን ማለት ነው? ስለ ባዮስፌር ሲያጠና ለምሳሌ እንደ ባዮሎጂ አይደለም ባዮስፌር ነው የሚያጠናው። እንደ ባዮሎጂ አንድ እጽዋት ወስዶ ይሄ እንትኑ ነው ፎቶሲንተሲስ ሲያደርግ እንደዚህ ነው ይሄ ያለው ወደ ዲቴል አይገባም። የሚያደርገው ከነዚህ ነገሮች አንፃር ከዲስክሪፕሽን ኦፍ ዘ ኤርዝ አንፃር ባዮሎጂ ዲስክሪፕሽን ኦፍ ሊቪንግ ቲንግስ ብቻ ስለሆነ ዲቴል ያያል። ባዮስፌር ላይ ግን ጂኦግራፊ አንዱ ስኮፕ ላይ ግን የሚያጠናው ፎከሱ እርዝን ዲስክራይብ ከማድረግ አንጻር ነው። አንድን እጽዋት ሲያጠና ወይም አንድን አካባቢ ሲያጠና፣ አንድን አለት ሲያጠና፣ አንድን የአየር ከባቢ ሁኔታ ሲያጠና የጂኦግራፊ ስኮፕ ሰፊ ነው። አዎ ሆሊስቲክ ነው ማለት ነው። ሆሊስቲክ ማለት ሁሉን አቀፍ ማለት ነው። ግን ሊሚት አለው። ስቲል እያንዳንዱ ነገር ሁሉን አቀፍም ቢሆን እያንዳንዱ ነገር ላይ ፎከስ አለው። ቢ ማይንድፉል ኦፍ ዳት። ይሄኛው በፊዚካል ሳይድ ኦፍ ቲንግስ ነው። ፊዚካል ሳይድ ኦፍ ቲንግስ ማለት ቅድም ፊዚካልና ሂውማን ብለነዋል። ፊዚካል ስንል እነዚህ ነገሮች ውሃውን፣ አየሩን፣ አለቱን፣ እሱን። ከዛ በቀጠል ግን there is a human side of geography ወይም የሰው ልጆችንም ያጠናል። እሱ ሲያጠና ምንድነው የሚያጠናው? ኢኮኖሚክስን ያጠናል። የሰው ልጆችን የኢኮኖሚ አኗኗር፣ ከዛ በኋላ ማህበራዊ፣ ፖለቲካዊ እና ኢኮሎጂያዊ ማለት ስነ ምድራዊ ብለው እንደዛ አይነት እነዚህ ነገሮች ያጠናል። ሰው ኢኮኖሚ፣ ሶሻል፣ ፖለቲካል ኤንድ ኢኮሎጂካል ፌኖሜኖንስን ደግሞ ያጠናል። ከሰዎች አንጻር፣ ከተፈጥሮ አንጻር ደግሞ ቅድም ያልናቸው አትሞስፌር፣ ሊቶስፌር፣ ባዮስፌር የመሳሰሉትን። there is a limit to the scope of geography unlimited አይደለም። ቅድም እንዳልኩትኝ ፎከሱ ደግሞ ለምሳሌ እዚህ ጋር ማየት እንችላለን። ሂውማን ጂኦግራፊ አለ፣ ፊዚካል ጂኦግራፊ አለ፣ ሂውማን ጂኦግራፊ አለ፣ ከዛ ሂውማን ኢንቫይሮንመንት አለ። ኦኬ በሁለቱ መሀል ያለው ኢንተርሴክሽን ማለት ቅድም ያልነው የሰው ልጅ እንዴት አድርጎ ናቹራል ፌኖሜኖንን ወይም ናቹራል ላንድ ፎርምስን እንዴት ኢምፓክት ያደርጋል፣ እንዴት ቼንጅ ያደርጋል፣ እነሱስ እንዴት እሱን ቼንጅ ያደርጉታል፣ የሰውን ልጅ ባህሪ አኗኗር እንዴት ኢምፓክት ያደርጉታል፣ እንዴት ኦልተር ያደርጉታል የሚለውን ሂውማን ኢንቫይሮንመንት ጂኦግራፊ ላይ እንደ ኢንተርሴክሽን ነው። ከዛ በቀጥታ ግን ከሁለቱ መሀል ምን አለን? ዊ ሃቭ ቴክኖሎጂ። ቅድም ምን አለን ስንጀምር ጂኦግራፊ የራሱ ተነስ ያለን ኢትስ ዲስክሪፕሽን ኦፍ ዘ ኤርዝ ነበር ያለን። እኛ ስንተነትነው ግን ምን አለን? ጂኦግራፊ ኢዝ አ ሳይንቲፊክ ስተዲ ኦፍ ቴምፖራል ስፓሻል ብለን ይቀጥላል። ወይስ ሳይንቲፊክ ስተዲ። ሳይንቲፊክ ከሆነ ደግሞ ዊ ኒድ ሪፒተብል ሪዛልትስ። አንድ ነገር አሁንም ሰርተነው በኋላም ሰርተነው አንደር አይደንቲካል ሰርከምስታንስስ አንድ አይነት ሪዛልት ማግኘት አለብን። ቢያንስ ደግሞ መሰረቱ ሂሳብ ነው። ሶ ማቴማቲክስ ኢዝ አ ሂውጅ ፓርት ኦፍ ጂኦግራፊ። ዜር ኢዝ ኦልሶ ኮምፒውተር ሳይንስ፣ ቪዥዋል አርትስ ከማፒንግ ጋር በተያያዘ ማለት ነው። ሶ እነዚህን ሁለቱን ሰብሰብ አድርገን ጂኦግራፊክ ኢንፎርሜሽን ሲስተም ወይም ጂአይኤስ ማለት እንችላለን። ሶ
ከቴክኖሎጂም ጋር የተገናኘ በጣም ብዙ ነገር አለው ማለት ነው ጂኦግራፊ። ሂውማን ሳይድ አጠና፣ ፊዚካል ሳይድ አጠና ሁለቱን አንድ ላይ። ከዛ ቱሎች ደግሞ አሉት እነዚህ ያልናቸው ጂአይኤስ፣ ማቴማቲክስ። የሁለቱን ኢንተራክሽንም ደግሞ አንድ ላይ እናያለን። ብሪፍሊ ካየ ነው ጂኦግራፊ ትርጉምን አየን። ከዛ ቀጠለው ደግሞ ስኮፑን አየን፣ እስኪ ድረስ ነው የሚያጠናው። ከዛ መቀጠል ብራንች አለው ፊዚካል ኤንድ ሂውማን። በዝርዝር ስናየው even if geography is a holistic field, it does not study everything። ስለ አንድ ነገር ሂውማን ነው ዓለም ላይ ያለው ነገር ከሂውማን እና ከፊዚካል ነገር አንጻር ብቻ ሊገለጽ ይችላል። እሱ ደግሞ ጂኦግራፊ ነው። ስለዚህ ጂኦግራፊ is the world ልንል ነው። እንደዛ ደግሞ አይደለም። እሱን እንዴት ነው የምናየው? እዚህ ጋር ማየት እንችላለን። ፊዚካል ጂኦግራፊ ስለምን ያጠናል? it studies about the climate, it studies about land forms፣ የመሬት መልክዓ ምድር፣ ስለ አፈር ያጠናል፣ ስለ ቬጂቴሽን ያጠናል፣ ስለ ድሬኔጅ ያጠናል ማለት ነው። የውሃ ፍሰት ማለት ነው። ቬጂቴሽን እጽዋት ከቨር ነው። ዋተር ሪሶርስስ ኤንድ አኒማልስ፣ ይሄኛው በፊዚካል ሳይድ ኦፍ ቲንግስ ነው። ሂውማን ጂኦግራፊ ላይ ስንመጣ ካልቸር፣ ፖፑሌሽን፣ ሴትልመንት፣ ኢኮኖሚክ አክቲቪቲ፣ ፖለቲካል አክቲቪቲ፣ እነዚህ ዝርዝሮች አሉ። ጥቅሙ ምንድነው? ጂኦግራፊ ማጥናታቸው ጥቅሙ ምንድነው? ለምሳሌ እዚህኛው ስላይድ ላይ እንደምናየው ኦኬ ሁላ ነገር አጠናን። ማሪን ጂኦግራፊ አጠናን፣ ባዮ ጂኦግራፊ አጠናን፣ ጂኦሞርፎሎጂ፣ ሶይል። ምንድነው ጥቅሙ? ትልቁ የጂኦግራፊ ጥቅም the purpose of studying geography, the purpose of understanding geography is አሁን ያለው የዓለም ሁኔታ አለ። ከሱ ቀጥለን አድቫንስ ማድረግ ከፈለግን የሰው ልጅን አኗኗር መቀየር የምንፈልግ ከሆነ if we are to improve the lives of mankind ዓለም እንዴት እንደምትሰራ እና ዙሪያችን ያለው ኢንቫይሮንመንት እንዴት እኛን ኢምፓክት እንደሚያደርግ ማወቅ አለብን። ሲምፕል ምሳሌ የሚሰጥ ለምሳሌ ሶይል፣ አፈር አይነቶች አሉት። አንድ የምትፈጠረ ደቡብ ኦሞ ላይ ሲጠና አሁን መርቲ የሚመረትበት ማለት መርቲ ጣሳው የታሸገው እሱ የሚመረትበት ጊዜ በፊት በኃይለ ሥላሴ ጊዜ ነበር የተጀመረው። ጃንሆይ ጊዜ የሚሰሩት አካባቢውን የሚያስተዳድሩ የነበሩት ታችኛው ኦሞ የሚባለው የታችኛው ተፋሰስ የሚባለው ማለት ነው እስራኤሎች ነበሩ። ብዙ አንደርስታንዲንግ አላቸው ስለ ጂኦግራፊ፣ ብዙ ያጠኑታል። ኢትዮጵያ መጥተው ስለ አፈሩ አጥንተው ኦኬ አፈሩ የሚያስፈልገው ይሄ ነው ምናምን ብዙ ነገር ሰርተው አቮካዶ፣ ማንጎ ይመረት ነበር እዛ አካባቢ። ከዛ በኋላ ላይ መንግስት አልፎ ከኃይለ ሥላሴ በኋላ ሶሻሊስት መንግስት ደርግ ሲመጣ እስራኤሎቹ እዚህ ኢትዮጵያ ውስጥ አልቆዩም፣ ወጡ። ሲወጡ የታችኛው ኦሞ ተፋሰስ የሚባለውን የሆነ ሰው አንድል ማድረግ አለበት አይደለ? የሆነ ሰው ሲበቀል የነበረውን አቮካዶ አሁንም ተጨማሪ ማብቀል ያለው ነገር ማስተዳደር አለበት። አይ ችግር አይሆንም፣ ቀላል የበቀለ ነገር ነው። ከዚህ በኋላም የነሱ የሰሩትን መዝራት ነው አይደለ? አይደለም። ምን ሆነ? ኢትዮጵያውያኑ ከተቀበሉት በኋላ ሌላ ሰው አልመጣም። እስራኤሎቹ ወጡ፣ ኢትዮጵያውያን እናውቃለን ያሉ ሰዎች መስራት ጀመሩ። ከዛ ላይ አቮካዶ አልበቅላል፣ አቮካዶ አካባቢ ላይ አልበቅላል። ምንድነው ችግሩ የነበረው? እስራኤሎቹ አካባቢ ላይ መጥተው ያለውን የአፈር አይነት አጥንተው ለአፈሩ የሚሆን አይነት ማዳበሪያ ነበር ሲጠቀሙ የነበረው። ማዳበሪያ ብቻ አይደለም ዘራቸውም የአቮካዶ ዘር ማለት ነው ችግኙ it was optimized ለዛ አፈር። ኢትዮጵያውያኑ ሲመጡ ግን ችግር የለውም አቮካዶ የትም ሀገር ሲበቅል አይተናል ይበቅላል የሚል ነበር። እሱ አንደርስታንዲንግ በዘመኑ ስላልነበራቸው ከዛ በኋላ የኦሞ ተፋሰስ ላይ የነበሩ ብዙ ችግር አጋጠመ ማለት ነው ከአቮካዶ እርሻ ጋር በተገናኘ። ስለዚህ ጂኦግራፊን የምናጠናው አንድን አካባቢ ላይ ስራ ልንሰራ ስንል አንድን አካባቢ ላይ ኢቭን ልናጠፈውም ቢሆን መንገድ ልንሰራበት ድልድይ ልንሰራበት ቢሆን ያለውን ነገር አንደርስታንድ ማድረግ መቻል አለብን። so that's why we study ጂኦግራፊ። ከዛ ከፋፈል ፊዚካል እና ሂውማን ብለን እስካሁን ሶፋር ምን ነገሮችን አየን? ጂኦግራፊ ዘ ስፓሻል እና ቴምፖራል መሆኑን አየን። ስፓሻል ማለት ከቦታ አንጻር ነው፣ በቦታ ይገለጻል አንድ ነገር። ይሄ ነገር የት ነው ያለው? ቦታው። ስለ ሎኬሽን ነው የምናወራው። ስፓሻል ስንል ስለ ስፔስ ማለት ስፓሻል ማለት ስፔስ ከሚለው ሄደ ነው። ቴምፖራል ደግሞ አለ። ቴምፖራል ደግሞ ታይም ከሚለው ሄደ ነው። ከቀንና ከምሽት አንጻር፣ ከወቅቶች አንጻር፣ ከአመታት አንጻር ያለው የነገሮች ቼንጅ በጊዜና በቦታ በስፓሻል እና በቴምፖራል ቫሪዬሽን ጂኦግራፊን ለማየት ሞከርን። ከዛ በመቀጠል ብራንችስ ኦፍ ጂኦግራፊ ፊዚካልና ናቹራል፣ ፊዚካልና ሂውማን ብለን ከፈልን። ከዛ ደግሞ ስኮፖችን አትሞስፌር፣ ሊቶስፌር፣ ባዮስፌር፣ ሃይድሮስፌር እና አንትሮፖስፌር ብለን ከፋፍለናል። ከዚህ በመቀጠል በሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ በሚል 1 ፖይንት ላይ እንገናኛለን። that's all for now።